የኢራኑ ፕሬዝዳንት ማሱድ ፔሽኪያን ጣቶቻችን አሁንም ቃታው ላይ ናቸው ሲሉ አስጠነቀቁ። እንደዚሁም የሆርሙዝ ወሽመጥ አሜሪካ ጥቃቷን ስታቆም ዳግም ይከፈታል ብለዋል። በአንጻሩ ትራምፕ ኢራን ለትክክለኛው ስምምነት ሙሉ በሙሉ እስክትገዛ ድረስ ጦሩ በተጠንቀቅ እንዲቆይ አዟል። ይህ ሁሉ ባለበት ሁኔታ የአሜሪካንና የኢራን የተኩስ አቁም ስምምነት አጠራጣሪ ቢሆንም የኢራን ተደራዳሪዎች ወደ ፓኪስታን ማቅናታቸውም ተሰምቷል። እንደዚሁም በሌላኛው መረጃ እስራኤል በሊባኖስ በፈጸመችው ጥቃት በ24 ሰዓታት ውስጥ ከ200 በላይ ሰዎች መገደላቸው ተነግሯል። ይህንን ጥቃት ዓለም እያወገዘ ባለበት ሰዓት የእስራኤሉ ፕሬዝዳንት ኔታንያሁ አሁንም ማጥቃታቸው እንደሚቀጥሉ ሲዝቱ ከሊባኖስ የእስራኤል ዜጎች ለቀው እንዲወጡም እያስጠነቀቁ ይገኛሉ። የአሜሪካና የኢራንን የተኩስ አቁም ስምምነት ጥርጣሬን ተከትሎ የነዳጅ ዋጋ በድጋሚ ጨምሯል። እንደዚሁም ኢራን የተኩስ አቁሙ 3 አንቀጾች በግልጽና በይፋ ተጥሰዋል ስትል ተቃውሞን እያሰማች ትገኛለች። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እነዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ ዛሬ የተሰሙ ሰበር መረጃዎች ናቸው። እኛም ወደ እናንተ ልናደርሳቸው አጠናክረን በሰዓታችን ተገኝተናል። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክና ሼር እንድታደርጉም ጥሪያችንን እናስተላልፋለን። አብራችሁን ቆዩ። አሜሪካ ስታካሄድ የቆየውን የወረራ ጥቃት እስካቆመች ድረስ ለሳምንታት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስቴር ሳይድ እንደተናገሩት አገራቸው መርከቦች በወሳኙ የባህር መተላለፊያ በኩል እንዲያልፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግም ገልጿል። አሜሪካ በኢራን ላይ ጦርነት እስከከፈተችበት ጊዜ ድረስ የሆርሙዝ ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱን ጠቅሰው አሁንም መተላለፊያው ክፍት ሆኖ የሚቆየው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በትግበራ ወረራው እንዲሁም ስታደርግ ብቻ ነው ብሏል። ባለስልጣኑ ጨምረውም አገራቸው ለዓለም አቀፍ ሕጎችና ደንቦች እንደምትገዛ፣ ነገር ግን ሆርሙዝ የዓለም አቀፉ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፍቃድ ያስፈልጋል ብለዋል። በሰላም በሆርሙዙ በኩል ማለፍ ማለትን በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ፣ ነገር ግን ይህ የሚሆነው ሌላውም አካል ተመሳሳዩን ሲያደርግ እንደሆነና አገራቸው ባህረ ሰላጤውን የጦር መርከቦች ያላግባብ እንዲጠቀሙበት አትፈቅድም ብለዋል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል የማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማክበር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩት ጽሑፍ ተኩስ የሚጀመረው ግዙፍና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለትም አስጠንቅቋል። አክሎም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑም አዘዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን መፈጸሟን አስታውቃለች። የሊባኖስ ጤና ሚኒስቴር ባለፉት 24 ሰዓታት በመላ ሀገሪቱ የተፈጸመ የእስራኤል ጥቃትን ተከትሎ 200 ሰዎች መገደላቸውንና ከ1000 በላይ ሰዎች ደግሞ መቁሰላቸውን ገልጿል። ኢራን በበኩሏ በሊባኖስ ላይ የተፈጸመ የሚገኘው ድብደባ ከአሜሪካ የተደረሰው የተኩስ አቁም ስምምነት ላይ እየተፈጸመ ከባድ ጥሰት ነው ስትል ተናግራለች። የኢራን የውጭ ጉዳይ ምክትል ሚኒስቴር በሊባኖስ ላይ የሚፈጸመውን ጥቃት በተመለከተ ከአሜሪካ ጋር ረቡዕ ምሽት በአደራዳሪዋ ፓኪስታን በኩል ንግግሮች እንደነበሩ ተናግሯል። አሜሪካና ኢራን ለ2 ሳምንት የሚቆይ ጊዜያዊ ተኩስ አቁም ስምምነት ማድረጋቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሊባኖስን አያካትትም በማለት መጠነ ሰፊ ጥቃት ከፍተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል አስፈላጊ በሆነ ጊዜ ሂዝቡላ ላይ ጥቃት እንደምትፈጽምም ተናግረዋል። እስራኤል ከዚህ ቀደም አሜሪካና ኢራን የደረሱ የተኩስ አቁም ስምምነት ሊባኖስን እንደማያካትትም ተናግረው ነበር። ኢራን ግን እስራኤል ሊባኖስ ላይ የፈጸመችው ጥቃት ስምምነቱን ከባድ ጥሰት ነው ብላለች። ኔታንያሁ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎቻችን በተቃራኒ የቆመ ኢላማ ይሆናል ብሏል። በሰሜን የሚገኙ ነዋሪዎችን ሙሉ ደህንነት እስክናረጋግጥ ድረስ አስፈላጊ በሆነ ጊዜ ሁሉ ሂዝቡላህን እንደበድባለን። ጠቅላይ ሚኒስትሩ ይህንን ያሉት የእስራኤል መከላከያ የሂዝቦላ ዋና ጸሐፊ ናኢም ቃሲም የወንድም ልጅ የሆነውን
አሊ የሱፍ ሃርሺን መገደሉን ካስታወቀ በኋላ ነው። ከዚሁ ጋር ተያይዞ በሂዝቦላ ወታደራዊ መሰረተ ልማቶች ላይ ተጨማሪ ጥቃት የመፈጸም እቅድ የያዘችው እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ ከተማ ዳርቻዎች የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ሰራዊት ቃል አቀባይ አቪቻይ አድራይ በእነዚህ አካባቢዎች ለሚገኙ ነዋሪዎች ባስተላለፉት መልእክት እስራኤል እናንተን የመጉዳት እቅድ የላትም፣ ስለሆነም ለደህንነታቸው ሲባል በአስቸኳይ ለቃችሁ መውጣት አለባቸው ብሏል። የእስራኤል ጦር የለቃችሁ ውጡ ማስጠንቀቂያ የሰጠባቸው ሃሬት ሬጌግ፣ ሆብሬ፣ አሊላኪ፣ ሃዳት፣ ቦርጅ ኤልባራጅና ታዋይት አልጋዲር፣ ሺያ እና አልጃና የተባሉት አካባቢዎች ናቸው። እስራኤል ቤይሩት ውስጥ የምትፈጽመውን ጥቃት በከፍተኛ መጠን የጨመረችው አሜሪካና ኢራን የደረሱ የተኩስ አቁም ስምምነት ሊባኖስን የማካተቱ ጉዳይ አከራካሪ በሆነበት ሁኔታ ውስጥ ነው። ሌላው የኢራኑ ፕሬዝዳንት ጣቶቻችን አሁንም ቃታው ላይ ናቸው ሲሉ አስጠንቅቋል። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ በቀጠለችበት በአሁኑ ጊዜ ኢራን በተጠንቀቅ ላይ እንደሆነች ፕሬዝዳንቱ አስታውቋል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን እስራኤል ሊባኖስ ላይ የምትፈጽመውን ጥቃትም ግልጽ የተኩስ አቁም ጥሰት ነው ብለዋል። የእስራኤል ጥቃቶች በቀጠላቸው ሊደርስ ለሚችል ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት ነው ሲሉም ወቅሰዋል። የኢራኑ ፕሬዝዳንት ይህንን አስተያየት በኤክስ ገጻቸው ያሰፈሩት የእስራኤል ጦር የሂዝቦላ ኢላማዎች እንደሆኑ በገለጻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶችን በፈጸመ ማግስት ነው። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስፈላጊ በሆነ ጊዜ ሁሉ ሂዝቦላ ላይ ጥቃት እንደሚፈጽሙ በዛሬው ዕለት አስረድተዋል። የኢራኑ ፕሬዝዳንት ፔሽኪያን በኤክስ ልጥፋቸው የጥቃቶቹ መቀጠል ከአሜሪካ ጋር የሚደረገውን ድርድር ወደ ትርጉም የለሽነት እንደሚያወርደውም ገልጸዋል። የኢራን ጣቶች ካታው ላይ ሆነው እንደሚቀጥሉ ማስረገጥመዋል።